አቴሽ ሞታለች የለችም ብሎ ካሰባት ከእህቱ ኬሉል ጋር ድንገት እየተገናኘ ነው የሚገኘው። ነገር ግን እሷ አቱን ምንም የሚያውቀው ነገር የለም። ምክንያቱም በአሁን ሰዓት ላይ አቴሽ የሚያስበው ስለ ጤና ሁኔታ ነው። እንደገና እሷንም ብትሆን ሊያውቃት አልቻለም። ነገር ግን እችልሽ ስሟ ሁሉ ኤሉል ነው። የአቴሽ እህት የሞተችውም ደግሞ ኤሉል ናት። አሁን አቴሽ ፊት ለፊት እየተጋፈጣት ነው ያለው። ምክንያቱም ደግሞ ኤሉል በድንገት ልትሰርቀው እየሞከረች ነበረ። በድንገት ከኪስ ውስጥ ዋሌቱን እየወሰደችበት ነው። መርጃን ደግሞ ማነው ለአቴሽ ደም የሰጠው የሚለውን ነገር እያጣራች ነበረ። ኤሉል ናት ተብሎ ተነገራት። እንዴት ነው ስሙ የተመሳሰለው ብላ ተገርማ ወደ ውጭ እየወጣች እያለ አቴሽ ደግሞ የምርም ከኤሉል ጋር ተፋጠዋል። እዚህ ጋር ሌባ ነሽ እያላን ነበረ። ምንድነው አንቺ ምንድነው እያላን ነበረ። እዚህ ጋር ልቀቀኝ እያለችው ነበረ። አትታገለኝ ትላለች። ልሰርቅኝ እየሞከርሽ ራስሽን እንደተጠቃሰ ነው እንደ የምታየኝ እኔ ልሰርቅኝ እኮ ነበር እያላን ነበረ። ማንም አንተን የሚሰርቅ የለም እባክህ ትላለች። ድንገት መርጃ መጣችና ቆይ ምን ሆናችሁ ነው? አቴሽ ተረጋጋ እንጂ ቆይ ምንድነው ምን ተፈጥሮ ነው እያለች ነበረ። ልሰርቀኝ እቺ ሌባ ናት እያልን ነበር። ሌባ አይደለሁም ግን ማድረግ ነበረብኝ። እምቢ ካልከኝ ደግሞ ብላ ስለታማ ነገር ወጣችበት። ስማ እምቢ ካልከኝ ደግሞ አሳያለሁ ብተውኝ ይሻላል ስትለው ነበረ። መርጃን ፖሊስ እንጥራ እንደ እያልን ነበር። እዚህ ጋር ተሽ በአንድ በኩል ምን ያስፈልጋል ደግሞ እዚህ ጋር ፖሊስ እያለች ነበር። እሷ እዚህ ጋር ፖሊስ የሚባለውን ነገር ፈራቸው። እዚህ ጋር አቴሽ ፍጥጥ ብሎ ተመለከታት። ያለችበት ሁኔታ በጣም እያሳዝናል። ይሄ ሰውዬ እንዲለቀኝ ንገሪው ስትራ ነበር። መርጃ ግን ልጇን ታስታውሳታለች። ደም ያሰጠችው እሷ ነበረች። አንቺ ኤሉል ነሽ አይደል ስትራ ነበረ። አቴሽ ደነገጠ። እዚህ ጋር ኤሉል ፍጥጥ ብላ መርጃን እያየቻ ነበረ። ከዛ አቴሽም ቢሆን ተደነጋገረ። የምን ኤሉል እያል ነበረ። እሷ እኮ ናት አቴሽ ደም የሰጠች እሷ ኤሉል ትባላለች አለችው። ኤሉል ምን ማለት ነው እያለ እየጠየቀ ነበር። በጣም የሚገርም አጋጣሚ። ወይኔ አንቺ ባትሆኚ ኖሮ እኮ እሱ ማትረፍ አንችልም ነበረ። አቴሽ አይተርፍም ነበር። ምናልባት ላጣው ችል ነበረ ብላ ጥብቅ አድርጋ አስታክፋት። ኤሉል ግን መርጃን ልታርፋት ፈቃደኛ አይደለችም። አሃ ላንተ ነበር ደም የሰጠውክ ማለት ነው እና የሌባ ደም ነው ማለት ነው ያስከው አለችው። እዚህ ጋር አቴሽ ተደነጋገረ። ይሄ መስማት የሚፈልገው ነገር አይደለም። እባክሽ በቃ ሂጂ ከዚህ እያለ ነበር። አቴሽ የማይረባ ነገር አልፍልፍ እያለ ነበር። ወይኔ ፈጣሪ ሆይ ደግሞ አንተ ማነህ? ምን ድርቅና ነው በእውነት በጣም ያስጠላል። እንደውም እኔም ማመስገን ነበረብህ። አያረለ እንዴት ህይወት ግን አንተ ለማኝ እንዳረገ ተመልከት። ከኔ ደም ልጠየቃ በቃ አለችው። ብታወሪው ነገር ተጠንቀቂ በቃ ሂጂ እያለ ነበረ። ስማ በሁለት ደቂቃ ውስጥ ተቀየርክ አይደለ? አያረለ በሁለት ደቂቃ ውስጥ ሌላ ነገር ውስጥ ገባ አስትሮ ነበረ። ሁላችሁም ተረጋጉ ባካችሁ፣ ይህን ነገር ተረጋግተን ነው እያለች ነበር መርጃን። እዚህ ኤሉል ቤት እናድርስሽ እያለቻ ነበር መርጃን። ችግር የለም የራሴ የሆነ መኪና አለኝ አታስቡ፣ የራሴ የሆነ ተሽከርካሪ አለኝ አለቻቸው። ግራ ገብቷቸው መኪናዋ የት ነው ብሎ ይፈልጋሉ። ምንም እንዳታስብ ችግር የለም ተጠንቀቅ እሺ። ከዚህ በኋላ ማን ነው የሆነ ነገር ሆነ ደም አስፈልጎኛል ምናምን ነገር ብትል ላንገናኝ እንችላለን። ተጠንቀቅ። አረ ስቀልድ ነው እኔ ሰብአዊነት ይሰማኛል። በዚህ ጉዳይ እንኳን አትቸገር። ሰላም ሁኑ እከታተላችኋለሁ ብላ በቀጥታ ወደምትጉተው ጋሪ እየቀረበች ነበረ። መኪና ያለችው ይህን ነው። ይህን ጋሪ እየገፋች ቆሻሻ መሰበስብበትን በቀጥታ እየወሰደችው ነበረ። አቴሽ ግራ ገባው። ና በቃና እንሂድ ትለዋለች። ኤሉልን ብትሆን ያንን የቆሻሻ ጋሪ እየጎተች ትንቀሳቀሳለች። አቴሽና መርጃን መኪና ውስጥ ገቡ። በቀጥታ ወደ ቤት እየሄዱ ናቸው። ወንድሟን በማይሆን ነገር ያጣችው ድሜት በጣም ብቸኝነት እያበዛች ናት የምትገኘው። ድሜት በባህር ዳርቻ ላይ ተቀምጣለች። ትክዝ ብላለች። ድንገት ጀማል ወደ እሷ እየመጣ ነበረ። ድሜት እያለቀሰች ናት። ፈጣሪ ሆይ አሁን ብቻዬን ነኝ ያለሁት በዚህ ዓለም ላይ በዚህ ግዙፍ ዓለም ላይ እኔ ግን ብቻዬን ቀርቻለሁ። ብቻዬን ነኝ ያለች ነበር ድሜት ለምን እንደዚህ የምትሆኙ? በዚህ ዓለም ላይ እኮ በጣም መጥፎ ሰዎች እኮ አሉ እና አንቺ ለምን ታለቅሻለሽ? ማልቀስ የለብሽም ድሜት፣ እንደዛ መሆን የለብሽም እያለ ሊያባብላት እየሞከረ ነበረ። አንቺ እኮ ምንም የማታውቂ እኮ ንጹህ ሰው እኮ ነሽ፣ ምንም ውስጥ የለሽበትም እኮ እያል ነበር። ንጹስ ብሆን እያለች ነበረ። ግን ስለሱ እርግጠኛ አይደለም ትለዋለች። እንዴ ምንም የማታውቂ ንጹህ ሰው ነሽ፣ እመኝኝ እኔ በጣም ብሶ አይቻለሁ እንዳንቺ ንጹህ ሰው በህይወት ዘመን አላየሁም። እንደዚህ አትሁኝ እባክሽ እየለመንኩሽ ነው። ይሄ ደግሞ የብቸኝነት ችግር ይኸውልሽ በጊዜ ሂደት ይፈታል፣ ምንም እንዳታስቢ። ማለቴ አንዳንድ ጊዜ ብቻችንን የምንራመድበት ቀናቶች አሉ። አየሻረለ ምናልባት አንድ ቀን ብቻችን መሆናችን አይቀርም፣ በብቸኝነት እንፈተናለን። ነገር ግን ይሄ ማለት ብቻችንን ቀረን ማለት አይደለም። ብዙ ሰዎች አሉን፣ ብዙ ወዳጆች አሉን፣ ብዙ የሚወዱን ሰዎች አሉ። ልንገርሽ በመጨረሻም ከጨለማ እንወጣለን ማለት ነው እያለ ነበር። ማልቀሷን ትቀጥላለች። ይኸውልሽ መርጃና አቴሽን ተመልከቻቸው እስቲ እያለ ምሳሌ እያነሳ ነበረ። እንዴት እንደሚዋደዱ ቤተሰባቸውን ምናቸውን ሁሉ ነገራቸውን ትተው ሁለቱ ብቻ አንድ ለአንድ እንደቀሩ እየነገራን ነበረ። ወንድም ያደረገውን ነገር ጥፋቱን ኃጢአቱን ግን እንዴት እንደምረሱ አላውቅም። ራሴን እየወቀስኩኝ ነው አለችው። ዲሜት አንቺ እኮ ከወንድምሽ የተለየሽ እኮ ነሽ። ለምን እንደዛ ታስቢያለሽ እንዴ? ምን ማለት ነው? ተመልከቺ አሁን ወንድምሽ የሰራው ስራ አንቺ ህይወት ላይ ጠላ ሊያጠላ አይችልም። እንደዚህ መሆን የለበትም
የለበትም ተመልከች እንደዚህ መሆን የለበትም እያሰብን እንጂ አንዳንዴ እንዴ ምን ማለት ነው እያለ ሊያግባባት ብዙ ሞከረ ወንድምሽ በቀል ሲል ነበረ አንቺ ልብ ውስጥ እንደዚህ ነገር የለም እሱ በራሱ ዓላማና በራሱ ፍላጎት ሆኖ የተገኘ ሰው ነው እንደዚህ አትብሰልሰይ ታስፈልጊኛለሽ ብሎ ጆን እየያዘ ነበረ ጀማል እንዲህ ሲላት እየተጽናናች ነበር ያለችው የበለጠ እርምጃ እንዲወስድ በጣም የምትጠብቅና ተስፋ የምታደርግ ይመስላል አያትና አይኗን እሷ ተንገብግባ ነበር የምታየው ቸኩላ እሱ ግን ወዲው ጆን አለቀቀ ማለቴ ታስፈልጊናለሽ ለማለት ፈልጌ ነው እያለ ነበር መልሶ እጥፍ እያለ ነበረ እዚህ እንዳለው በመናወቅ አለችው አላ ያው እንግዲህ ብቸኛ ለብቸኛ ሆኑ ሰዎች ይገናኛሉ እርስ በርስ እንደዚህ የሚባል አባባል አለ በተለይ ደግሞ አንቺ መጣኝ ብለሽ ምናምን ነገር ስትወጪ ሲደብርሽ ምናምን ብዙ ጊዜ በቀጥታ ወደዚህ ቦታ እንደምመጭ አውቃለሁ እና ለኔ መገመት የኔ ያልከባድ አይደለም ያይሽ ነው እያለ ነበረ ፈገጋለች ትንሽ ደግሞ ፈገግ ብቲ ሁሉም ነገር አሪፍ ይሆናል እንዴ እስከ መቼ ድረስ ነው እዚህ የምትቀመጨው ወደ ቤት ልሄድ ነበር አብረን እንሂድ እያለ ነበረ አልመጣም ይቅርብኝ ስትለው ነበረ ከፈለግሽ ቤት ላድርስሽ እያለ ነበረ እኔ እንኳን እዚህ ብቆይ ይሻለኛል አለችው ጥሩሽ በቃ ራስሽን ጠብቂ ብሏት ከተቀመጠበት ተነስቶ ይሄዳል ዲሜት እዛው በተቀመጠችበት ብቻዋን ቀረች ምንም እንኳን እዚህ ጋር ጀማል ቢያጽናናትም ነገር ግን እሱ እንኳን ብቸኝነቷን አብሮ ሊጋፈጥ አልቻለም ዲሜት የተረሳች እየሆነች ናት የምትገኘው በለበኩል ቅርብ ጊዜ ከእስር ቤት የተፈታው ሰው አሁን በነጻነት እየተንቀሳቀሰ ነው ወደሚኖርበት መኖሪያ ቤት እየመጣ ነው ግቢ ውስጥ የነበሩ ጠባቂዎች በሙሉ ተራ በተራ መተው እጁን እየሳሙን ነበረ ከዛም በኋላ በሉ እንግዲህ ጊዜው ደርሷል ትክክለኛው ጊዜ መጥቷል እያለ ወደ ውስጥ እየገባ ነው ይህ ሰው ከእስር ቤት ከተፈታ በኋላ በከባዱ በቀልን አነጣጥሮ እንደሆነ ያስታውቃል በሌላ በኩል መርጃና ቴሽ ቤት እንደደረሱ ጀማልም ድንገት ተከትሏቸው እየገባ ነበር ወጣ ነበር እንዴ ይሉታል ትንሽ አየር ልቀበል ብዬ እንዴ ነው ነገር እያላቸው ነበረ ሁሉም ነገር አንድ ባንድ እየተጋለጠ ነው ያለው አቴሽ ሁሉ ጊዜ በቀን አዲስ ነገር እየሰማኝ ነው በመጨረሻ ምን ጠቀልለዋለን እያለው ነበር ድንገት መርጃ መጣች እናንተ ሁለታችሁ ምን እያቀራችሁ ነው አለቻቸው ምንም እያል ነበር እዚህ ጋር አቴሽ ልነግርህ ፈልጌ ነበረ ያቺ ደም የሰጠችኝ ልጅ በተመለከተ ይለዋል ድንገት ሙዘይንና አስሊ ከላይ ይወሩናቸው በደረጃ አገኘናት እኮ አይገርምም እባክህ እስኪ ያጣራ ማን ምን ያሰው እንደሆነ ሲሉ ነበረ እሺ አጣራለሁ እያለ ነበር ጀማላ ድንገት ቀደም ተገናኝተን ነበረ ትራስ መርጃን የሚገርም ነው አንተ መገጣጣም እንደሆነ ምንም ሊገባኝ አልቻለም ነገር ግን ያው አለ አይደለ ጆን አጋጣሚ ደግሞ አልመስልህ እያለኝ ነው የሆነ በቃች ልጅ የሆነ የተለየ ነገር አለባት የተለየ ባህሪ አለው ምንም ችግር የለም እናጣራለን ምን አይነት ሰው እንደሆነች የት እንደምትኖር ምን አይነት ቤተሰብ እንዳላት ሁሉ ነገር እናጣራለን እያለ ነበር ጀማል ስሟ ደግሞ ኤሉን ነው አይገርምም ስትል ነበር መርጃን እዚህ ጋር ወይ ጉድ ይገርማል በጣም እናንተ ዛሬ እዚህ ያላያችሁ ነበር በሰላም ነው እያለ ጀማል ሙዘይና አስሊን እየጠየቃቸው ነበረ ስለነዚህ ማውራት የምፈልገው ነገር አለ ከእናንተ ጋር በተለይ ደግሞ ያው ጠበቃችንም ቢሆን ስለዚህ ጉዳይ እየተከራከረ ነበር ይላቸዋል ምንም ችግር የለም ቃላችንን መስጠት ካለብን እንሰጣለን ትላለች አስሊ ጠበቃው ይምጣና ቃሌን መስጠት ካለብኝ እሰጣለሁ ስትል ነበረ እያል ነበር እዚህ ጋር ልክ ነው ጥራቸው ቃሉ መሰጣት አለበት እያል ነበረ ፖሊሶች ይህን ጊዜ እየተከታተሏቸው በጥልቀት እዚህ ጋር አስሊ እዚህ ጋር አቴሽ እኔ ያለው ልጅ ችግር የለም ሲላት ብቻ እንደማትሆኝ አውቃለሁ ስትል ነበረ በጣም የሚገርም ነው ምስጋና ለአስሊ የዛለት ብዙ ሰው ከመተላለቁ ታርፎ ነበረ እሷ ናት እዚህ ደረጃ እንዲደርሱ ያረጋቻቸው እንዲተርፉ ያረጋቻቸው እሷ ናት ብላ ተናገራለች በእርግጠኝነት የዛለት እድለኞች ነበር ብላ መርጃን ተናገረች ከዛ እዚህ ጋር ጀማል እየተደወለ ነበር በቃ እኔ ልጅ ብሎ ስልኩን እያነሳ ይንቀሳቀሳል መርጃና ቴሽን ቢሆን ወደ ክፍላቸው እየሄዱ ነበረ አስሊና ሙዘይን ብቻቸውን እየቀሩ ናቸው እነሱም ወደ ዋናው ሳሎን እየመጡ ናቸው እዚህ ጋር መርጃንና ቴሽ በቀጥታ ወደ መኝታ ክፍሉ እንደመጡ ወንበር ላይ ተቀመጡ ሁለቱም ከተቀመጡ በኋላ ይሄ ነገር ግን የሚገርም አጋጣሚ አይመስልህም እንዴ በጣም የሚገርም እኮ ነው ልክ በቃ እህትን የሆነ ነገር ድጋሚ መታ እየጠበቃት እንዳለ እኮ ነው የሚመስለው እኔ ግን በእንደዚህ አይነት አጋጣሚዎች አምናለሁ በተለይ ደግሞ በዕጣ ፈንታ አምናለሁ ምናልባት ህይወት ምልክት እየሰጠችን ቢሆንስ ህይወት እንደዚህ ናት በቃ ተለዋዋጭ ናት ብዙ ነገር ነው ምልክት የምትሰጠው አለችው አቴሽ በዝምታ ተዋጠ ዝም ላይ ያየችው ነበረ አላቅም መርጃን ህይወት ደግሞ በአሁኑ ምን አይነት ፍንጭ ልሰጠኝ እንደምሞክር ነገር ግን እቺ ልጅ ግን ምንም ከቴጋ ስሟ ከመመሳሰል ውጪ ከኔ ጋር የሚያገናኛን ነገር የለም ምንም የሚመሳሰል ነገር የላትም እያለ ነበረ ተዋት ተፍጠና አቸኩላ በመጀመሪያ ደረጃ በስነ ስርዓት እንኳን አመሰግንሻለሁ አላለካትም እስኪ ራትን ጋብዛት ስትለው ነበር እንዴ ምን እያልሽ ነው ያለሽው መርጃን እቺ ልጅ ህይወቴ ዳናናኛለች ትክክል በቃ ከዛ በተሻለ መንገድ ደግሞ የሆነ ነገር አስተዋጽኦ አድርግላታለሁ በገንዘብ ማለት ነው ነገር ግን ሌባ በጭራሽ ቤት ድረስ አላመጣም ሌባ እዚህ ቤት አላስገባም ነገሩ ምን ያህል ከባድ እንደሆነሽ ላናቀን እንችላለን በቃ የማንንም ሌባ እየጎተተን እዚህ ቤት አናመጣም እያለን ነበረ ማንም ሰው ከመፈጠሩ ሲወልድ ጀምሮ ሌባ አይደለም አቴሽ ማንም ሰው ሲፈጠር ጀምሮ ወንጀለኛ አይደለም በቃ ምናልባት ተገዳቢውን ሊሆን ይችላል ይሄን ነገር ለማድረግ የተገደደችው በቃ ይሄን እስካሁን ድረስ መናቅ ይሄን ነው ነበር መርጃም ቢሆንም ትልቅ ሰው ናት እንደማይድረስ እንዴ በጣም ትልቅ ሰው እኮ ናት ምን ማለት ነው እንዴ ሰው ጥፋት ሲሰራ መምረጥ አለበት አይደል እንዴ በቃ ይሄ ነገር ለኔ ይሆነኛል ብሎ ሲያስብ ነው መሆን ያለበት እያለ ነበረ ሲጀመር ደግሞ ያው እጇ ኪስ ውስጥ ገብቶ ነበረ ተመልከቺ ልዘርፈኝ እኮ እየሞከረች ነበረ በጭራሽ ውለት አለብኝ እሷ ላይ ነገር ግን በቃ
የሚያስፈልጋትን ነገር ከማድረግ ውጭ እቤት አላመጣትም። ይሄው ነው ከዛ ውጭ ምንም ማዘን የሚባል ነገር የለም እያለ ነበረ። መርጃን ብትለው ብትሰራው እምቢ እያለ ነበረ። እሺ በቃ እሺ ችግር የለም መጀመሪያ ቅድሚያ የምሰጠው ላንተ ነው፣ በዚህ ጉዳይ ልከራከረም ብላው እየወጣች ነበረ። መጣውኝ ብላ አትሽ ቁጭ ብሎ ያሰባለች ልጅ በጭራሽ ከኔ ጋር የሚያመሳስላን ነገር የለም ብሎ እያሰበ ነው። ከዛም በኋላ በድንገት ነበረ ሳጥኑን ከፈተና የሆነ ካርቶን ነገር አወጣ። ከዛም በኋላ ፎቶ እያወጣ ነበር። ፎቶ ላይ የእሱ የእህቱ የእናትና አባቱ ይታይ ነበረ። ማልቀስ ጀመረ። ምናልባት መርጃን ያለችው ነገር እውነት ከሆነስ የሆነ ነገር ቢኖርስ እዚህ ውስጥ ቢሆንስ ማን ያውቃል እያለ እያለቀሰ ነበረ። እንባው ጠብ እያለ ፎቶ ላይ እየወጣ ነው ያለው። ምናልባት ኤሉላውን እያየሽኙን እያለ ነበረ። በሌላ በኩል ሙዛይን እየተጨናነቀች ናት ያለችው። እንዴት ተገናኙ ብላለች። እንዴት ሊታወቅብኝ ቻለ እያለች ነው። እንዴት ተገናኙ ምን ማለት ነው? እንዴት ቢሆን ፍንጭ እንኳን ሊያገኙ ቻሉ? ይህን ነገር ማስተካከል አለብኝ። በዚህ መቀጠል የለበትም። ገና ለገና ንዴቴ እንኳን ሳይበርድልኝ፣ ገና ለገና ሀይደርን እንኳን ቀደም ብዬ ሳላገኘው እንዴት የሁሉ ነገር ሊሆን ይችላል? እንዴት እያለች ነበረ። ከአመታቶች በፊት የሆነው ነገር አስታወሰች። ኤሉል ቀዶ ሕክምና ከተደረገላት በኋላና አንዷን ኩላሊቱን ከወሰዱ በኋላ ወዲያው ነበር ራሷን ስታጸጥ ያለችው። በዚህ ጉዳይ የተደናገጡትና ሀይደር የሞተች ሁሉ መስሏቸው ነበረ። ዶክተሩም ሀይደርም ሞታለች ብለው ደምድሞ ነበረ። ነገር ግን ሙዛይን ሰርቃት ነበረ። ገና ህጻን እያለች ወደ ሳሊያ ጋር ያመጣቻት። ካመጣቻት በኋላ አስተኛቻት። ሙዛይን ደሞች ልጅ ከየት ነው ያመጣሻት? ማናት ስራ ነበር ማንም የላትም አንቺ ታያታለች ስራ ነበረ። ምን ስለሆንኩኝ እንዴ? ገና ለገና ራሴ መጠበቅ ያልቻልኩኝ ሴትዮ እንዴት ነው እሷን ደግሞ መንከባከቡ? ምን ሆነሻል አንቺ? ስራ ነበር ነገርኩሽ እኮ ስራ ነበር። በአንድ በኩል ሳሊያ ተቃወመች ቶሎ። ነገር ግን ሙዛይን ስለ ኤሉን በተመለከተ እዚህ ጋር ብዙ ነገር ልትነግራን ነው። የልጅ ቀዶ ሕክምና አድርጋለች፣ ራስ አንስታለች። እሺ ብዙ ነገር ላሳሳውስ ትችላለች። ቁስልህና ናት ያለችው። አንቺ በደንብ ተንከባከቢያለች ሳሊያ፣ በደንብ ተንከባከቢልኝ እሺ። ገንዘብ የፈለግሽውን ነገር የቻልኩትን በሙሉ ልክልሻለሁ፣ ወራዊ ገንዘብም ሰጥሻለሁ ብላ ገና ከሆኑ ልትሰጣት ነበረ። ሳሊያ ተንገብግባ ልትቀበል ነበረ። ሙዛይን ድንገት ሸወደቻት። ብዙ ጥያቄ እንዳጠይቂ እቺ ልጅ ብቻ ተንከባከቢያታለች፣ ትጠብቂያታለች። ይህም ብቻ ነው ከአንቺ የፈለገው ስራ ነበር። ሙዛይን ምንድን ነው የምትይው? የዚህ ሽሻ አንድ ኩላሊት ተወስዷል አልሽኝም እንዴ? ምን አይነት ቢዝነስ ውስጥ እያከተትሽን ያለሽው? አራቴ ግን ጥሩ አለም ስትራ ነበር። በቃ ማን ጥያቄ ጠይቂ ብቻ። አንቺ ገንዘብሽን እየተቀበልሽ እቺ ልጅ ተንከባከቢ። የኔን ስም እንዳጣሪ፣ ከየት እንደመጣሽ እንዳነግሪያት፣ ያለፈ ህይወቷን እንድትነሻ አርጊያት፣ እናትና አባቷ እንደሞቱና ማንም ሰው እንደሌላ ንገሪያት እያለቻ ነበር። ሳሊያ ገንዘቡን ተመለከተችው። ቀላል ገንዘብ አይደለም በሰዓቱ የሰጠቻት፣ በጣም ብዙ ነው። ሳሊያ ገንዘብ በጣም ይመቻታል። ከዛም በኋላ አሁን ገንዘቡን ከተቀበለች በኋላ በዚህ መንገድ ኤሉልን አሳደገቻት። ሙዛይን ከአቴሽ ሁሉ ነገር ደብቃ ኖራለች። አሁን እዚህ ጋር ተደነጋገጠች። ከዛ ስልክ ስትደውል ነበር። ያናዳል ብላ ደወለችላት። ሳሊያ ስልኩን እያነሳች ነበረ። አቤት ስትል ነበረ። ለምንድን ነው ኤሉል አቴሽ የምትከታተለው? አንቺ ነሽ እንደ ላክሻት ወይስ ምንድነው የምታስቢ ስትል ነበረ። ሙዛይን የማይረባ ነገር አታውሪ፣ ለምን እሱ ጋር ምልካት ስትል ነበር። ከኔ ጋር መጫወትሽን አቁም፣ ዛሬ ተገናኝተው ነበር አለቻት። እንዲህ አጋጣሚ ነው እንዲህ ለምን ብለው ይገናኛሉ? ለምን እንዲህ ምን ማለት ነው ደግሞ? ምን ጀመርሽ ስትል ነበረ። ሳሊያ ተመልከቺ፣ ገንዘብ ከኔ መቀበል የምትፈልጊ ከሆነ ሁል ጊዜ ከዛ ቤተሰብ ትርቂያለሽ፣ አለበለዚያ 5 ሳንቲም ያልክልሽም ብላ ስልኩን ዘጋችው። ፈጣሪ ሆይ ምን ተፈጥሮ ነው ትላለች ሳሊያ። በአንድ በኩል ደግሞ እዚህ ጋር ሙዛይን ትንሽ ተደነጋገጠች። ወይኔ ያን ውሻ ሀይደርን እየፈለኩት ነው ያለሁት። ነገር ግን ኤሉል ደግሞ ድንገት መጣች። ምን ማለት ነው? በችግር ላይ ችግር ስትል ነበረ። ሁሉም ነገር አንድ በአንድ አናት በአናቱ እየተደራረበባት ያለ ይመስላል። በሌላ በኩል አቴሽና መርጃን ኪችን ውስጥ ናቸው። ድንገት አቴሽ ወጣ፣ ጀማል መጣ። ከዛ ብሮ ማውራት ጀመሩ። ዲሜት እንዴት ናት ብሎ የጠቃን ነበር። ደህና ናት አግኝታን ነበር እንዲ ያለችው። አግኝቻ ነበር፣ ወንድሟ ባረገው ነገር ግን በጣም ተሳቃለት፣ ሞት ነው እያለ ነበር። ድንገት ዲሜት እዛው አካባቢ ነበረች። ድንገት ተደወለላት። የተደወላከ መርጃን ነበረ። መርጃን ጥሩ ስሜት ላይ አይደለም ያለሁት፣ በእውነት ማንንም ሰው ማየት አልችልም በዚህ ሰዓት ላይ፣ በጣም እፍረቱን መቋቋም አልቻልኩም፣ ያንቺንና የአቴሽን ፊት የማይበት አይንም የለኝም ስትል ነበረ። ዲሜት እንደዛ እኮ አይደለም፣ ለምን እንደዚህ ትሆኛለሽ? ችግር የለም እንደዛ አይደለም፣ በእውነት እንደዛ አታስቤ እያለቻ ነበረ። መርጃን አቅም የለኝም ከዚህ በኋላ ወንድሜ ሞቷል፣ ብቻዬን ቀርቻለሁ፣ በዚህ ዓለም ላይ ብቻዬን ነኝ ስትል ነበር። እኔ ጋር ቤት አለቻት። ዲሜት እምቢ ብላ ስልኩን ዘጋችው። እዚህ ጋር መርጃን ተነጋግጣ እየመጣች ነበረ ወደ አቴሽ እያለቀሰ ነው የሚገኘው። የሚጠጣ ውሃ ይዛለት መጣችና ሰጠችው። ጠጣ እያለችው ነበረ። በአንድ በኩል ስለ ዲሜት እየነገረችው ነበር። ዲሜት ምን ያህል ተስፋ መቁረጥ ውስጥ እንደገባች፣ የዲሜት ነገር እንዳስፈራት። ከዛም በኋላ የተፈጠረውን ነገር መርጃን ትንሽ ማስታወስ ጀመረች። የዛን ምሽት ነዚር ከእሱ ቅጥረኞች ጋር መጥቶ ወደ ላይ እየተኮሰ ነበረ። አቴሽና መርጃን ጠረጴዛ ስር ተደብቀው ነበረ። አሁን መርጃን ያን ነገር ስታስታውስ ተደነጋገረች። ከዛ እሱ መርጃን ደህና ነሽ እያለ ነበረ። ደህና ነኝ ምንም ነገር አለም ስትለው ነበር። አትፍሪ ምንድነው ነገሩ እያለ ነበረ። አይ ምንም የሆነ ነገር ተዘብነች ስትለው ነበረ። ምን ተፈጠረ ማለት ሰውነት የዛጋ ቆስሎ ነበረ፣ አንቺ ብትሆኚ ውስጥሽ ቆስሎ ነበረ፣ እኔ ለመሸፈን እየሞከርሽ ነበረ አይደል እንዴ? በዛ ሰዓት ላይ የሚገርም ምሽት ነበር ማሳለፍ የነበረብን በፍቅር የተሞላ ነገር ግን ሲኦል ውስጥ
ከተቱን እያለ ነበረ። ምተው መስሎ ነበር አልተወከም ነበር አለችው። ድንገት እየተደወለለን ነው ጀማልን ማናገር አለብኝ በቃ እያለ ነበር። ምን ተፈጠረ አለችው። ምንም ችግር የለም አልቆየም ብሏት እየወጣ ነበረ። በሌላ በኩል ኤሉል ቤት መታለች። ሶፋ ላይ ከስራ መታ ጋደም እያለች ነበር። ድንገት ሳላ ያመጣች። እሺ ስሚ አንቺ ልጅ ደግሞ እያረግሽ ነው ያለሽው አለቻት። ምን ላርግሽ? ስራ ነበር ቤቤ ገንዘብ ሰርተሻል አምጪ። ስራ ነበር ይሄው ይሄን የሰራሁት እንግዲህ እንደፈለግሽ አድርገሽ አብቃቂው። ስራ ነበረ። ምንድነው የስትዞሪ ነበር ያልሽው አለቻት። ስራ ነው ታዲያ ይሄ ቅድም ደም የሰጠው ሰው ያትሽ ምናምን የሚባለው ነገር ድንገት ያዘኝ። በቃ እሱ ልሰርቀው ሞክሬ ነበረ ነገር ግን ፖሊስ ተጠራ ምናምን እያለን ሲጃጃል ነበር አለቻት። ከዛ ምን ሆነ? ስራ ነበር። ምን ሊሆን ይችላል? በቃ ሄዱ በቃ ምን ማለት ነው? ቤቱን ሰድሽ ራት እንብላ ምናምን ነገር አሉኝ። እኔ ግን አልፈለኩም ነበር። በተለይ ልጅቷ በጣም ለስለስ ያለች ናት። አንቺ ቆይ ምንድነው አስር እንደዚህ ጥያቄ የምጠይቅኝ ስራ ነበረ። ባክስሜት የማይስ ነገር አታወሪ። ከሆስፒታል ደውሎ ነበር ደምሻ አይገኝም በቀላሉ እና ምናልባት ለወደፊትም ሊጠሩ ይችላል። ለዛ ነው በነገራችን ላይ ያው በዚህም ገንዘብ ካገኘሽበት ስራ ነበረ በእናትሽ ተይኝ በቃ ትላታለች። ወይ ጉድ እቺ ልጅ ከዚህ ቤተሰብ ጋር ምንድነው ያነካካት ነገር? ሙዛይን ምንድነው ይደብቅሽኝ? እኔማ እደርስበታለሁ አሳይሻለሁ ስትል ነበረ። በሌላ በኩል አስሌ የምትጋለጥበት ጊዜ ደርሷል። በመጨረሻ አቴሽ አስሌ ባለፈው ለታ እሱን ተኩሳ እንደመታቸው መጀመሪያ አላማዋ መርጃንን ተኩሳ መግደል እንደነበረ ገብቶታል። አሁን የጥይቱን ፍንጣሪ ድንገት ፊት ለፊቷ መጥቶ አስቀመጠ። ይሄ ጥይት ካንቺ ሽጉጥ ነበር የወጣው ከነዚር አልነበረም አላት። አዎ ቃሌ እንደዛ ብዬ ሰጥቼ ነበረ አለችው። ነዚርን የተኮሰብ ብላ ብትከራከርም ነገር ግን ተያዘች። ውሸቷ ተጋለጠ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።